ድረስ ለዶክተር አብይ ማለት ነው ዛሬ በፓርላማ ውሎ ማለት ነው ጭራሽ መከልከል ያለበት ነገር ፓርላማ ላይ የሚሳቀው ሳቅ ማለት ነው። አቶ ደሳለኝ ጫኔ በጠየቁት ጥያቄ 92% የ12ኛ ክፍል ተማሪ ወድቋል ምናምን ብሎ በሚጠየቀው ጥያቄ ፓርላማ ይስቃል እንዴ? አገር እኮ ነው እየወደቀ እየሞተች ሀገር እየሞተች ነው ያለችው። ያውላ ተማሪ 8% ያለፈ ተማሪ 92% ተማሪ ወድቆ እንዴት ነው ፓርላማ ላይ የሚሳቀው? ዶክተር አብይ እንዴ አሬን ነገር የሆነ ነገር ብትል ይሻላል። እግዚአብሔር በትናንትናው ዕለት በህዝብ ተወካዮች ምክር ቤት ዶክተር ደሳለኝ ጫኔ ንግግር ማድረጉ ይታወሳል። በዛውም መሰናበታቸውን የመጨረሻ ንግግር ማድረጋቸውን ታውቋል። ታዲያ ይህ ንግግር ከተሰማ በኋላ በየቲክቶኩ በየሶሻል ሚዲያው ስለሱ ብቻ ነው እየተወራ የሚገኘው። እስካሁን ለነበረን ነገር በጣም እናመሰግናለን። ህዝባችን አንድ ብቸኛው የኛ ከጫፍ እስከ ጫፍ ድምጽ የሆንከው አንተ ብቻ ነበር፣ ካሁን ተሰናበትክ የሚሉ ሀሳቦች እየተነሱ ይገኛሉ። የሚገርመው ነገር ደጋፊ ብቻ ሳይሆን በፊት ሲቃወሙ የነበሩት የብልጽግና ደጋፊም ሳይቀር እያመሰገኑት ይገኛሉ። እስቲ ከዛም ምን ተባለ፣ ስለሱ ምን ተወራ የሚለውን ሀሳብ ይዤላችሁ ቀረብኩ። ቪዲዮ ለሁሉም ተደራሽነት እንዲደርስ ላይክ በማድረግ ጀምሩ። አብራችሁን ቆዩ። የፓርላማ አባሉ ዶክተር ደሳለኝ ጫኔ መምህሩ ስንት የመውደቅ ምጣኔ ካለ እኔ ወድቋል ብዬ የማስበው ትምህርት ሚኒስትር ነው። ትምህርት ሚኒስትር ብቻ አይደለም ዶክተር የወደቀው ሀገር ጭምርን የወደቀችው። ይህንን ሲምፕል ኤግዛምፕል ልንገሮት። እርስዎ ይህንን ንግግር እየተናገሩ እያሉ ፓርላማው ይስቃል። በዚህ ሁሉ ሀገሪቷ ካስፈተነቻቸው ተማሪዎች መካከል 8% ብቻ ነው ያለፉት በሚባልባት ሀገር ላይ ቁጭ ያለ ፓርላማ እንደዚህ አይነት ጠንካራ ሀሳብን አሳሳቢ ሀሳቦች ሲነሱ ይስቃል። ቢንታ በርሴሳ እንግዲህ በየቲክቶኩ ወንጀለኞችን በማጋለጥ የሚታወቅ ሰው ነው። የሰጠው ሀሳብ በጣም በንዴት ስሜት ሆኖ ነው፣ አዝኖ ነው። ምክንያቱም የትምህርት ደረጃ ጥራት ወድቋል የተባለ በጣም 90% አላለፈም እየተባለ ህዝብ ተወካዮች ምክር ቤት ከጀርባ ያሉት ፈገግ እያሉ ሲስቁ ማየት በጣም ያሳዝናል። ምን እንደሚያስቅ ግራ ነው የሚገባኝ። ምክንያቱም ዶክተር ደሳለኝ ጫኔ እሱ ብቻ ኃላፊነት ያለበት ነው የሚመስለው። ከዚህ በፊት ብዙ ሀሳቦችን ሲናገር እንደዚህ ጎደለ እንደዚህ ተደረገ ሲል እነሱ መሳቅ ነው ስራቸው። ሌላ ምንም ሲተቹ የህዝብን ድምፅ ሲሆን አይሰማም እና በጣም ይገርማል። እስቲ እናንተም የተሰማችሁን ሀሳብ ጻፉልን። ይቀጥላል። ባለፉት 5 ዓመታት ይህ ፓርላማ ምንም አይነት ብዙ ዳይቨርሲቲ የሌለው ፓርላሜንት ቢሆንም ለአንድ ሰው ግን እውቅና ሳንሰጥ ብናልፍ ሜቢ ንፉግነት ሊባል ይችላል። ኢትዮጵያ ውስጥ ምርጫ ሲደረግ በነበሩት ሁሉም ምርጫ ክልሎች ውስጥ ህዝቦች የየራሳቸውን ተወካዮች ወደ ፓርላሜንት መርጠው አስገብተዋል። ግን እነዚህ ወደ ፓርላሜንት የገቡት እያንዳንዱ ተወካዮች የወከላቸውን ህዝብ ወክለዋል ወይ ብለን ብንጠይቅ ኦፍኮርስ መልሱ አልወከሉም የሚል። እዚህ ጋር እውነት እኮ ነው። ሁሉም ህዝቡን ወክሎ ነው ፓርላማ የገቡት። ግን ነገር ግን ምንም አይነት የወከሉለትን ህዝብ ድምፅ ሲያሰሙ አይታይም። የሆነ ነገር ይመጣል፣ ይጸድቃል፣ እጅ ያወጣሉ። እሱም ብቻ ሲሰሩ ነው እንጂ እዛ የመጡበት ብዙ ችግር አለ አይደል እንዴ? የውሃ ችግር ይኖራል፣ የትምህርት ችግር፣ የሰላም እጦት፣ ብዙ የመሰረተ ልማት ጥያቄዎች ይኖራሉ። ግን ያን ለህዝብ ድምፅ ሆነው ሲያሰሙ አይሰሙም። ቁጭ ብለው ብቻ እጅ ማውጣት ነው ስራቸው። ይቀጥላል። እስኪ ግን ኢትዮጵያን ከጫፍ እስከ ጫፍ የኢትዮጵያን ህዝብ በአራቱም ማዕዘን ወክለው ድምፅ ሲያሰሙ የነበሩት አንድ የፓርላመንት ወይም ደግሞ አንድ የህዝብ ተወካይ ብቻ ነበሩ። እሳቸውም ዶክተር ደሳለኝ ጫኔ ይባላሉ። የመላውን ኢትዮጵያዊ ድምፅ ደቡብ ሳይሉ፣ ሰሜን ሳይሉ፣ ምዕራብ ሳይሉ፣ ምስራቅ ሳይሉ በመላው ኢትዮጵያ ያለውን ችግር ፕራይም ሚኒስትሩን ፊት ለፊት በመጋፈጥ የህዝብን ድምፅ ሲያሰሙ የነበሩት ብቸኛ ተወካይ ዶክተር ደሳለኝ ጫኔ ነበሩ። ለነበራቸው ቆይታና ሳንመርጣቸው ስለወከሉን ልናመሰግናቸው ይገባል። እንግዲህ እንደምትመለከቱት ነው። ጥሩ ነገር ሲሰራ ሰው እንደዚህ ያሞግሳል፣ ያከብራል፣ ጥሩ ምላሽ ይሰጣል። ከየአቅጣጫው ነው፣ ብሔር ሳይመረጥ ሁሉም ሰው ነው። በጣም እናመሰግናለን ላደረክልን ነገር እያለ ሀሳብ እየሰጠ የሚገኘው። ምክንያቱም አማራን ወክሎ ነው የመጣው። ግን ለአማራ ብቻ አይደለም ሲጮህ የነበረው፣ ከጫፍ እስከ ጫፍ ያሉትን ችግሮች ሲናገር ሲወቅስ ነው የከረመው። ለዚህ ስራ ደግሞ ሁሉም ብሔር እያመሰገነ ይገኛል። እንደውም በቀጣይ አንድ ውሃ ጠጡ የሚባል አካውንት ታውቃላችሁ እና የብልጽግና አቀንቃኝ ነው። ቀን በቀን ብልጽግና የሚሰራውን እያወደሰ ጠቅላይ ሚኒስትሩን እየደገፈ የሚያወራ ወጣት አለ። እሱ ሳይቀር ከዚህ በፊት ሲሳደብ ሲናገር ሲተች ነበር። አሁን ግን ዶክተር ደሳለኝ ጫኔን አመስግኗል። እስቲ እሱን እንመልከት።
ዶክተር ደሳለኝ ጫኔ በኢትዮጵያ ፖለቲካ ውስጥ መመስገን ያለባቸው ፖለቲከኛ ናቸው ብዬ ማመን ግለሰብ ነኝ። እንዴት ብለህ ብትጠይቀኝ ሰላማዊ ትግልን ምርጫቸው አድርገው ሐሳባቸውን ቀጥታ መንግስትን ሲሞግቱበት የነበሩ ግለሰብ ናቸውና ይሄ ሐሳብ ደግሞ መበረታታት አለበት ብዬ ማመን ሰው ነኝ። ሁሉም ደጋፊ መሆን የለበትም፣ ግን ሐሳብንና ተቃውሞንም በጤነኛና በልከኛው መንገድ መቃወም ተገቢ ነው ብዬ አምናለሁ ነኝ። ምክንያቱም ሁላችንም ተመሳሳይ መሆን አይተበቅብንም፣ ሁላችንም ደጋፊ መሆንም አይተበቅብንም። መልካም የምናየውን እያመሰገን ችግሩን ግን ቀጥታ መናገር ነው ሀገር ሊለውጥ የሚችለው። እውነት ነው። በዚህ ሀሳብ እኔ እስማማለሁ። ሁሉም ሰው ደጋፊ መሆን አይጠበቅበትም። ምክንያቱም እንደዚህ አይነት ከስር ከስር መንግስት የሰራውን ክፍተት የሚናገር ከጠፋ ሁሌም መንግስት ትክክል የሆነ ይመስለዋል፣ ስህተቶቹ አይታዩትም። ጥሩ ነው መኖሩ ብዬ አምናለሁ። እንግዲህ የተናገረው ትክክል ነው ብዬ አስባለሁ። ከዚህ በፊት ለመንግስት ብቻ ነበር ሲደግፍ የምንሰማው። ዛሬ አፍ አውጥቶ ዶክተር ደሳለኝን አመስግነዋል። ከዛ በኋላ ከፓርላማ ከወጡ በኋላ ደግሞ ዛሬ አንድ አነጋጋሪ የሆነ ቪዲዮ ተለቋል። ዶክተር ደሳለኝ ከዶክተር አብይ አህመድ ጋር አንድ ላይ ሆነው ተጨባብጠው ሲያወሩ የሚታይ ቪዲዮ አለ። እንግዲህ በሀሳብ ልዩነት ሊኖር ይችላል፣ ግን ሰላማዊ ትግል እንደዛ ነው የሚል ሀሳቦች እየተነሱ ነው። እስቲ እሱን ቪዲዮ ደግሞ እንመልከት። እንደምትመለከቱት ነው ዶክተር አብይ ደሳለኝ፣ ሌሎች የፓርላማ አባላቶች አሉ። እሱ ከኋላ ሆኖ ሰላም እዚህ ጋር ተባባሉ። አይመስልማ ሰው እንደውም በቃ ጦርነት የሚፈጥሩ ምናምን ነው የሚመስለው፣ ግን ያው ሀሳብ ላይ ነው እንጂ ሌላ ነገር ላይ አይደለም። የሀሳብ ልዩነት ሊኖር ይችላል። ቆፍጠን ያለ ነው፣ ደስ ይላል። ምን እያወሩ ይሆን? ከዚህ በኋላ አብሮ ይሰራሉ አይሰራም? ዶክተር አብይም ጥሪ ያቀርበዋል አይደል? ዶክተር ደሳለኝ ከዚህ በኋላ አብረን ብንሰራ ደስ ይለናል ብለው ተናግረዋል። እና በምን አይነት ዘርፍ ላይ ይመጣ ይሆን? ምን አይነት ቦታ ላይ ይገኝ ይሆን? ወይስ ትችቶችን እያቀረበ በራሱ ይንቀሳቀሳል የሚሉ ነገር አጓጊ ነው የሚሆነው። በመጨረሻም እንግዲህ ዶክተር ደሳለኝ ጫን ያለውን ከልብ እናመሰግናለን የሚል አንድ መቋጫ ደስ የሚል ንግግር ልጋብዛችሁና ፕሮግራሜን አበቃለሁ። ላይክ፣ ሼር፣ ኮመንት አድርጉ። አሁንም ይቀጥላል። በዛሬው ዕለት ከፓርላማ የተሰናበተው ክቡር ዶክተር ደሳለኝ ጫኔ ህዝብን ያማረረውን የፓርላማ እንቅልፍ አስቀርቶ ለሀገር ችግር ፈቺ ሀሳቦችንና ብርቱ ጥያቄዎችን በማንሳት የፓርላማ ስብሰባ በጉጉት እንዲጠበቅ ስላደረግ እናመሰግናለን። ዶክተር ደሳለኝ ጫኔ ሆይ ላለፉት 5 ዓመታት ድምፅ ስለሆንከን እናመሰግናለን። ለመሰረትከው ድርጅትና ለመረጠህ ህዝብ ስትል ስለታመንህ እናመሰግናለን። የሚደርሱብህን ፖለቲካዊ ጫናዎች ተቋቁመህ ግዴታህን ስለተወጣህ እናመሰግንሃለን። በስር ላይ ለሚገኙ ጓዶችህ ሳትሰለች ድምፅ ስለሆንካቸው እናመሰግንሃለን። አሁን አንተ በወርቅ ታሪክ ተጽፈሃል፣ በህዝብ ልብ ውስጥ ተቀርጸሃል። ደስ ይላል አይደል? ሰው እንደዚህ ሲያመሰግን ከጫፍ እስከ ጫፍ። እኔም በጣም ደስ ብሎኛል። ምክንያቱም ሰርቷል፣ ለፍቷል፣ ሀሳቦችን የህዝብ ድምፅ ሆኗል፣ ብሶትን አስተጋብቷል። የኛን የተቸገርነውን ከየአቅጣጫው የሰላም እጦት፣ የደህንነት፣ የተለያዩ መሰረተ ልማት ጥያቄዎችን በዶክተር ደሳለኝ ጫኔ አፍ ላይ ሰምተናል። እናመሰግናለን ከልብ። ሌሎችም ፖለቲከኞች ሲመጡ ፓርላማ የሚገኙት እጅ ከማውጣት እንቅልፍ ከመተኛት በዘለለ እንደዚህ የተቹ መንግስት እንዲሰራ ከስር ከስር ማጠንከር አስፈላጊ ነው ብለን እናምናለን። ለዛሬ ያለን ፕሮግራም ይህን ይመስላል። ሰላሙ ነው።